ሳምንቱ እንዴት አለፈ ጎበዝ? የኒውዮርኩ አቀበጥ የቪኪ ዘሱ ጉዳይ ያለፈበት ወይስ ጥቂት እንጫወትበት? እኛ በሀገራት ፖለቲካ ተወጥረን ዋናው የሳምንቱ ጨዋታ አምልጦን የለ እንዴ ጎበዝ? የኒውዮርኩ እመቤት ቪኪ $35,000 በወር አጠፋለሁ ማለቷ ብዙሃኑን አበሻ አስደንግጧል። እኔ ልደንግጥልህ ያገሬ ሰው፣ አንተ በስንቱ ደንግጤ ነው ትገፋዋለህ። ቀድሞውንም የወይዘሪት ቪኪ ሐሳቤ ይሆናል ማስደንገጥ፣ ከዛም ብዛም እይታ ለሌላቸው የሙዚቃ ቪዲዮቿ ትኩረት ማግኘት። ለማንኛውም እኔ እንደ ሚዲያ ሰው እመቤት ቪኪን ብዙ አላውቃቸው፣ ይልቅ ትዝ የሚሉኝ አባቷ ናቸው። የት ነው ደግሞ የምታውቃቸው ካላችሁኝ ታሪኩ ዓመታት ወደ ኋላ ይመለሳል። ፌዴራል ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት ላይ እርሳቸውን ጨምሮ ከገቢዎችና ጉምሩክ ባለስልጣን ቢሮ የቀረ ሹም ያለ አይመስልም ነበር። እንደውም ዓመታት ወደ ኋላ መለስ ብላችሁ በዚህ ዓመት የነበሩ የህትመት ሚዲያዎችን ፈተሽ ብታደርጉ የገቢዎችና ጉምሩክ ተከሳሾች ቤተሰብ እንዳይጠይቀን ተደረግን አሉ የሚሉ አንድ ሰሞኑ ቫይራል የነበሩ ዜናዎችን ታገኛላችሁ። የከባድ ሙስና ወንጀል ክስ ተመስርቶባቸው ጉዳያቸውን በፌዴራሉ ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት በመከታተል ላይ የነበሩት የገቢዎችና ጉምሩክ ተከሳሾች በዘመኑ ማረሚያ ቤቱ ከትዳር አጋርና ከልጆቻችን በስተቀር በወዳጅ ዘመድ እንዲሁም በሃይማኖት አባቶች እንዳንጎበኝ ተከልክለናል ብለው አቤት ሲሉ እናስታውሳለን። ያ ችሎት በወቅቱ መነጋገሪያ ነበር። ምክንያቱም በአነጋጋሪዎቹ እና አቶ መላኩ ፈንታ፣ አቶ ገብረዋህድ ወልደ ጊዮርጊስ፣ የኬክ ኃላፊነቱ የተወሰነ የግል ማህበር ባለቤት የሆኑት አቶ ከተማ ከበደ ያሉ ሰዎች የክስ መዝገብም የሚታይበት ጊዜ ነበር። ከብዙ መዝገቦች መሃል የሰሞነኛዋን የኒውዮርክ ቀበጥ $35,000 እመቤቷን ወይዘሪት ቪኪ የተመለከተውን የችሎት ውሎ ለጨዋታ ያህል በትንሹ እናስታውስ። በነዳይት ኢትዮጵያ መዝገብ ደግሞ ይላል በጊዜ ወጥቶ የነበረ አንድ የጋዜጣ ዜና። በተመሳሳይ በዕለቱ ፍርድ ቤት የቀረቡት አቶ ዘሱ ወልደ ጊዮርጊስ የላጋር ጉምሩክ ኦፕሬሽን ክፍል ኃላፊና አቶ ኢዮብ ጌታቸው በባለስልጣኔ ላጋር ጉምሩክ የጉምሩክ መቆጣጠሪያ ዋና ኃላፊ በመዝገቡ ከተከሰሱ ሌሎች ተከሳሾች ጋር በመሆን አዳሽ አብድረህማን የተባለች አስመጪ ያስመጣቸው አልባሳት በፍተሻ ከተያዘ በኋላ ተወርሶ ለመንግስት ገቢ መደረግ ሲገባው ህጋዊ ነው በማለት አሳልፈዋል። በዚህም በመንግስት ጥቅም ላይ ጉዳት አድርሰዋል የሚል ነው። ተከሳሾቹ በዕለቱ የተለያዩ ምክንያቶችን አቅርበው የዋስትና መብታቸው እንዲከበር የጠየቁ ቢሆንም የተከሰሱበት አንቀጽ ከ10 ዓመት በላይ ሊያስቀጣቸው ስለሚችል በፍርድ ቤቱ ውድቅ ተደርጎባቸው ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ታዟል። አሳ ጎርጓሪው ዘንዶ አውጥቶ እንጂ ይሄ ጉዳይ ሞተ የተረሳም ከተከናወነ ዓመታት ያለፉት ነበር። ዛሬ የዘሱ ወልደ ጊዮርጊስ ሴት ልጆች ቫይራሏን ቪኪ ጨምሮ በኒውዮርክ ይኖራሉ። ምዕራባዊ መልክ ያለው የኑሮ ህይወታቸውንም በግልጽ በማህበራዊ ሚዲያ ላይ ያጋራሉ። በሉ አሁን ወደ ቁም ነገራችን እንመለስ። በዛሬ ሰንበት መቆያ መሰናዷችን ላይ በሳምንቱ ተከናውነው የዓለም መነጋገሪያ የሆኑ ርዕሰ ጉዳዮችን ይዘንላችኋል። አብራችሁን ቆዩ። በአዲስ አበባ ጉዳይ ብልጽግና አባላት ተናንቀዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ቀጥሏል። የጉባኤው ታዳሚዎች በተለያዩ የቡድን እርከኖች ተከፋፍለው በቀረቡ አጀንዳዎች ላይ ውይይትና ክርክር እያደረጉ ሲሆን የአዲስ አበባ ጉዳይ ከፍተኛ ግለት ያለው ክርክር እንደተደረገበት ሰምተናል። ዋዜማ ሬዲዮ ከምንጮች የደረሰኝ መረጃ ነው ብላ በዘገበችው መሰረት በንዑስ ቡድን ደረጃ በተካሄዱ የሰነድ ዝግጅት ሂደቶች ውስጥ ለአዲስ አበባ ከቀረቡ 4 የህጋዊ አቋም አማራጮች መካከል ሁለቱ ሚዛን መድፋታቸውን ዘግባለች። አዲስ አበባ ሲቲ ስቴት ወይም ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልል እና የኦሮሚያ አካል የሚሉ አማራጮች የቀረቡላት ሲሆን በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተደረጉ ምክክሮች የፌዴራል አካልና የኦሮሚያ አካል የሚሉት አማራጮች ጎልተው መውጣታቸው ተሰምቷል። የፌዴራል ከተሞች የሚል ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀ የሀሳብ ልውውጥ ከተካሄደባቸው ጉዳዮች መካከል አንዱ መሆኑን የገለጹት የዋዜማ ሬዲዮ ምንጭ ሀገራዊ ምክክር ኮሚሽን ለምክክር ሂደቱ ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት ከቀረቡት 4 አማራጮች መካከል ሲቲ ስቴት ወይም ራስ ገዝ፣ የፌዴራል አካልና የኦሮሚያ አካል የሚሉት አማራጮች በድጋፍና በተቃውሞ አስተያየቶችን ሲያስተናግዱ እንደቆዩ ጠቁመዋል። ኮሚሽኑ ያቋቋመው የምሁራን ፓናል ሐምሌ 16 ቀን 2018 በአጀንዳዎች ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ ሁለቱ አማራጮች ጎልተው መውጣታቸው ተሰምቷል። የፓናሉ አባላት የአራቱን አማራጮች ምንነት የተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሁን የሚል አቋም ይዘው የነበሩ ተመካካሪዎች
ከተማዋ የፌዴራል አካል ትሁን የሚለውን አማራጭ ወደ መደገፍ ማዘንበላቸው ተነግሯል። ምክክሩ ያለበት አሁን ሂደት ምክረ ሀሳቦች ላይ ድምጽ የሚሰጥበት ካለመሆኑ ጋር ተያይዞ ሁለቱ አማራጮች ወደ ቀጣዩ ምዕራፍ መሸጋገራቸው እርግጥ ሆኗል። ይህ በእንዲህ እንዳለ በአዲስ አበባ ህጋዊ አቋም ዙሪያ እነማን የትኛውን አቋም የያዙ የሚለው ጉዳይ በምክክር ሂደቱ አነጋጋሪ ከሆኑ ጉዳዮች መካከል አንዱ ሲሆን መንግስትንና ገዢውን ብልጽግና ፓርቲ ወክለው በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች የተለያዩ አስተያየቶችን ሲሰነዝሩ ተስተውሏል። አዲስ አበባ የፌዴራል አካል ትሁን የሚለው አማራጭን ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸው የተነገረ ሲሆን የኦሮሚያ ክልል መንግስትን የወከሉ እንዲሁም በብልጽግና ፓርቲ ውክልና እየተሳተፉ የሚገኙ ሌሎች ተመካካሪዎች አዲስ አበባ የኦሮሚያ ክልል አካል ትሁን የሚለውን አማራጭ በጽኑ ደግፈው መስተዋላቸውም ተዘግቧል። በኔታንያሁ ላይ እስር ማዘዣ ያወጡት ጠበቃ ከስልጣን ተነሱ። የዓለም አቀፍ የወንጀል መዳኛ ፍርድ ቤት አይሲሲ አቃቤ ሕግ ካሪም ካን በቀረበባቸው የጾታዊ ትንኮሳ ክሶች ምክንያት ከኃላፊነታቸው ተነስተዋል። የካሪም ካን ጠበቃ ጠይብ አሊ በሁሉም ህጋዊ መንገዶች የውሳኔውን ህጋዊነትና ፍትሃዊነት እንደሚሞግቱ አስታውቀዋል። የፍርድ ቤቱ ተቆጣጣሪ አባል ሀገራት ምክር ቤት ካሪም ካን ከፍተኛ የሥነ ምግባር ጉድለት በመፈጸምና የተጣለባቸውን ኃላፊነት በመጣስ ጥፋተኛ ሆነው እንዳገኛቸው የምክር ቤቱ ፕሬዝዳንት ፓዬካው ኩራንታ አስታውቀዋል። ከምክር ቤቱ 125 አባል ሀገራት መካከል 82 ካን ከአቃቤ ህግነታቸው እንዲነሱ ደግፈዋል። ከአባል ሀገራቱ መካከል 13 ሲቃወሙ 15 በአንጻሩ ድምፀ ተአቅበው አድርገው ነበር። የካሪም ካን ጠበቃ ጠይብ አሊ በሁሉም ህጋዊ መንገዶች የውሳኔውን ህጋዊነትና ፍትሃዊነት እንደሚሞግቱ አስታውቀዋል። ብሪታንያዊ ጠበቃ በሴት ረዳታቸው የቀረበባቸውን የጾታ ትንኮሳ ክስ በተደጋጋሚ ሲያስተባብሉ ነበር። የፍርድ ቤቱ ስራ አስፈጻሚ ኮሚቴ ካቀረበው ሪፖርት በኋላ ካህን ባለፈው ሰኔ ከኃላፊነታቸው በጊዜያዊነት ታግደዋል። የ56 ዓመቱ ካህን የዓለም አቀፍ የወንጀል መዳኛ ፍርድ ቤት አቃቤ ሕግ ሆነው በሰሩባቸው ያለፉት 5 ገደማ ዓመታት በመሯቸው ከፍተኛ ትኩረት የሳቡ የክስ ጉዳዮች ምክንያት ጠንካራ ፖለቲካዊ ጫና ገጥሟቸዋል። ከ2 ዓመታት በፊት በጋዛ ጦርነት ምክንያት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ የሀገሪቱ መከላከያ ሚኒስትር ዮአፍ ጋላንት ላይ የእስር ማዘዣ እንዲወጣባቸው አመልክተው ተሳክቶላቸዋል። ዓለም አቀፍ የወንጀል መዳኛ ፍርድ ቤት በቁልፍ የሐማስ አመራሮች ላይ ተመሳሳይ የእስር ማዘዣ አውጥቶ ነበር። የእስር ማዘዣ የወጣባቸው የሐማስ አመራሮች ተገድለዋል። በጠቅላይ ሚኒስትር ቤንያሚን ኔታንያሁና በዮአፍ ጋላንት ላይ በወጣው የእስር ማዘዣ ምክንያት ካህንና በርካታ የዓለም አቀፍ የጦር መዳኛ ፍርድ ቤት ዳኞች የአሜሪካ ማዕቀብ ተጥሎባቸዋል። አሜሪካ ካህን ከአቃቤ ሕግነታቸው መነሳታቸውን አድንቃለች። መባረራቸው ጥሩ ነው ያሉት የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጌት፣ ይሁንና ካህን ሊታረም የማይችል ሙሰኛ ተቋም ውስጥ የነበሩ አንድ ግለሰብ በመሆናቸው እርምጃው በቂ እንዳልሆነ ጠቁመዋል። አሜሪካና እስራኤል መቀመጫውን በኔዘርላንድስ ዘሄግ ከተማ ያደረገው ዓለም አቀፍ የወንጀል መዳኛ ፍርድ ቤት ያቋቋመውን ዓለም አቀፍ ስምምነት አላጸደቁም። ስምምነቱን ካጸደቁ ሀገራት አንዱ የሆነችው ቬኔዙዌላ ከፍርድ ቤቱ ጥላ ለመውጣት ወስናለች። ፍርድ ቤቱ የዘር ማጥፋት፣ በሰብአዊነት ላይ የሚፈጸሙ ወንጀሎችና የጦር ወንጀሎችን የመመርመር ስልጣን የሚሰጠውን የሮም ስምምነት በአጠቃላይ 125 ሀገራት አጽድቀዋል። በስምምነቱ መሰረት ፍርድ ቤቱ የአንድን ሀገር ፖለቲካ ለመቆጣጠር ወይም የአንድን ሀገር ፖለቲካዊ ወይም ወታደራዊ እርምጃ ለመምራት በአስከፊነቱና በመጠኑ የተባበሩት መንግስታትን ቻርተር የሚጥስ ጥቃት የማቀድ፣ የማዘጋጀት፣ የማነሳሳትና የማስፈጸም ወንጀልን የመመርመር ስልጣን አለው። ኢራን ወደ እንግሊዝም ዞረች። የእንግሊዝ መንግስት የአሜሪካ ጦር ኃይሎች በግሎስተርሸር ከሚገኘው የሮያል ኤርፎርስ እና በህንድ ውቅያኖስ ላይ ከሚገኘው የዲያጎ ጋርሲያ ወታደራዊ ጣቢያዎች ተነስተው በኢራን ላይ የሚቃጡ እርምጃዎችን እንዲወስዱ ፍቃድ መስጠቱ ይታወሳል። በዚህም መሰረት የዩናይትድ ስቴትስ አየር ኃይል የከባድ ቦምብ ጣይ አውሮፕላኖች ቢ1 ላንሰር እና ቢ52 በእንግሊዝ ወታደራዊ ጣቢያዎች ያረፉ ሲሆን የኢራንን የሚሳይልና የድሮን መነሻ ቦታዎች ለመምታት የሚያስችሉ መሳሪያዎችን በመጫን ላይ ይገኛሉ። ውሳኔው በእንግሊዝ ፖለቲከኞችና በህዝቡ ዘንድ የተለያዩ አከራካሪ አስተያየቶችንና የተቃውሞ ድምጾችን ያስነሳ ሲሆን ኢራንም በበኩሏ እንግሊዝ የጥቃት ኢላማ ልትሆን እንደምትችል ማስጠንቀቂያ መስጠቷ ተዘግቧል። የብሪታንያ መንግስት ሐሙስ ዕለት እንደገለጸው የሀገሪቱ የጦር ኃይሎች ከኢራን ሚሳይሎች ለሚሰነዘር ማንኛውም ጥቃት ሀገሪቱን ለመጠበቅ ዝግጁ ናቸው ብሏል። ይህንንም ተከትሎ በእንግሊዝና ኢራን መሃል ሁኔታው ከረር ብሏል። የኢራን እስላማዊ አብዮታዊ ዘብ በእንግሊዝ ላይ መዛቱን ተከትሎ የእንግሊዝ መንግስት ቃል አቀባይ እንደተናገሩት የእኛ ጦር ኃይል ዩናይትድ ኪንግደምን በግዛታችንም ይሁን ከውጭ ሀገር ከሚቃጣ ማንኛውም አይነት ጥቃት ደህንነቷን ለመጠበቅ ዝግጁ ነው። ዩናይትድ ኪንግደም በ24 ሰዓታት ሙሉ ራሷን መከላከል ዝግጁ ሆና ትቆማለች ብለዋል። አክለውም ይህ በንጉሳዊ የባህር ኃይል፣ በብሪታንያ ምድር ኃይል እና በንጉሳዊ አየር ኃይል ሀብቶች አማካኝነት የተዘረጋውን ደረጃውን የጠበቀ የአየርና ሚሳይል መከላከያ ስርዓትን ያካትታል። እነዚህም ከተለያዩ ዘመናዊ አቅሞች ጋር የተገጠሙና ከኔቶ አጋሮቻችን ጋር በቅርበት የሚሰሩ ናቸው ሲሉ ገልጸዋል። ቴህራን ሐሙስ ዕለት በሰጠችው ማስጠንቀቂያ የአሜሪካ አየር ኃይል በግሎስተርሸር የሚገኘውን የራፍ ፌርፎርድ ወታደራዊ ጣቢያ ቦምብ ጥቃት ለማስወንጨፍ ከተጠቀመበት በኋላ ጣቢያው የጥቃት ኢላማ እንደሆነ አስታውቃለች።
የእስላማዊ አብዮታዊ ጠባቂ ኃይል IRGC በተለይም የብሪታንያ ንጉሳዊ ቤተሰብን በቀጠናችን ህዝቦች ላይ ለደረሱት መከራዎች ዋናው ተጠያቂ ናቸው ሲል ፈርጇል። ለኢራን ማስጠንቀቂያ ምላሽ የሰጡት ቃል አቀባዩ የብሪታንያ አቋም እንዳልተቀየረና ዓለም አቀፍ ህግን በተከተለ መልኩ ህዝቧን ጥቅሞቿንና አጋሮቿን ለመጠበቅ ቁርጠኛ እንደሆነች፣ በተመሳሳይ ጊዜ ግን ወደ ሰፊ ግጭት ከመግባት እንደምትቆጠብ ገልጸዋል። ባለፈው መጋቢት ወር ኢራን በህንድ ውቅያኖስ በሚገኘው የጋራ የዩኬ አሜሪካ የዲየጎ ጋርሻ ወታደራዊ ጣቢያ ላይ 2 ባሊስቲክ ሚሳይሎችን የተኮሰች ሲሆን አንደኛው ሚሳይል ሳይሳካ ቀርቶ ሌላኛው ደግሞ በአሜሪካ የጦር መርከብ አማካይነት አየር ላይ እንዲመታ ተደርጓል። በተጨማሪም በመጋቢት ወር የኢራን ሻሄድ ድሮን በቆጵሮስ የሚገኘውን የራፍ አክሮቲሪ ወታደራዊ ጣቢያ የመታ ሲሆን ሌሎች 2 ሚሳይሎች ደግሞ አየር ላይ እንዲከሽፉ ተደርገዋል። የእንግሊዝ የመከላከያ ሚኒስቴር በአዲስ የመከላከያ ኢንቨስትመንት እቅዱ የአየርና የሚሳይል መከላከያን አስፈላጊነት ማጽደቁን በይፋ ገልጾ ለዚህ ግብ 790 ሚሊዮን ፓውንድ መድቧል። የኢራን ማስጠንቀቂያ የመጣው አዲሱ ጠቅላይ ሚኒስትር አንዲ በርንሃም አሜሪካ የብሪታንያን ጣቢያዎች እንድትጠቀም የሚፈቅደውንና የክልሉ የጋራ መከላከል እርምጃ ተብሎ የተገለጸውን ነባር ስምምነት ብሪታንያ እንደገና ማጽደቋን ባለፈው ሳምንት ከገለጸ በኋላ ነው። የዩናይትድ ኪንግደም መንግስት ባሳለፍነው ረቡዕ ዕለት እንደገለጸው ይህ ዝግጅት በሆርሙዝ ሰርጥ በሚያልፉ መርከቦች ላይ ጥቃት ለማድረስ የሚውሉትን የሚሳይል ጣቢያዎችና አቅሞች ለማዳከም የሚደረጉ የአሜሪካ የመከላከያ እንቅስቃሴዎችን ያካተተ ነው። ይህም ከቀድሞ ጠቅላይ ሚኒስትር ሰር ኬር ስታርመር ጋር በኢራን ጦርነት ምክንያት የተፈጠረው ውጥረት ከተካረረ በኋላ በትራንስ አትላንቲክ አጋርነት ላይ አዲስ ጅምርን ያሳየ አጋጣሚ ነው። ከአሜሪካ ጋር ያለው ግጭት በከፍተኛ ሁኔታ መቀጠሉን ተከትሎ ዩናይትድ ኪንግደም ቀሪዎቹን ዲፕሎማቶቿን ከኢራን አስወጥታለች። በኮመንዌልዝ መስሪያ ቤት FCDO ድረገጽ ላይ ወጣ መግለጫ በደህንነት ሁኔታው ምክንያት የዩኬ ሰራተኞች በጊዜያዊነት ከኢራን ወጥተዋል፣ ኤምባሲያችን በሩቅ ሆኖ ስራውን ይቀጥላል ብለዋል። የውጭ ጉዳይ መስሪያ ቤቱ ወደ ኢራን የሚደረጉ ማናቸውንም ጉዞዎች እንዲገደቡ ያስጠነቀቀ ሲሆን የብሪታንያ ኢራን ጥምር ዜግነት ያላቸው ነዋሪዎች የመታሰር ወይም የመታገት ከፍተኛ አደጋ እንደሚገጥማቸው ገልጿል። የአሜሪካ ማዕከላዊ እዝ ሴንትኮም ረቡዕ ማለዳ እንደገለጸው የሰሞኑ ተከታታይ ጥቃቶች ዓላማቸው ኢራን በቀጠናው ውሃዎች በሚያልፉ የሲቪል እና የንግድ መርከቦች ላይ የምታደርሰውን ስጋት የበለጠ ለማዳከም የተዘጋጀ ነው። የመጨረሻውን የጥቃት ማዕበል መጠናቀቅ ሐሙስ ጠዋት ይፋ ሲያደርጉ የአሜሪካ ኃይሎች የባህር ኃይል አቅሞችን፣ የሚሳይልና የድሮን ማከማቻዎችን፣ የባህር ዳርቻ የክትትል ቦታዎችንና የአየር መከላከያ ሀብቶችን ጨምሮ ወታደራዊ ኢላማዎችን መምታታቸውን አስታውቀዋል። ውድ የፈታ ዴሊ ቤተኞች ለዛሬ ያዝንላቸው የሰንበት መቆያ መሰናዶ እስካሁኑ ነበር። ስለ አብሮነታችሁ እያመሰገንን ተሰናበትን።